ሁኔታ በጣም ከፍተኛ ደረጃ እንደደረሰ ለአደይ ነገራት። አደይ ማመን አቃታት። ዶክተር ውሸትህን ነው፣ እንደዚህማ መሆን የለበትም በፍጹም ብላ በጣም አዘነች። ምንም ማድረግ አልችልም አደይ፣ ከዚህ በኋላ ሊሊ የሚያስፈልጋት የተለያዩ መዝናኛዎችና የሚያስደስታትን ነገር ማድረግ ነው። እናም ከትንሽ ጊዜ በኋላ ትሞታለች ብሎ እንደ ደህና ነገር አበሰራት። አደይ ማመን አቃታት። ልክ ሊሊን ባየ ቁጥር እያለቀሰች በጣም ተቸገረች። ባቡሬ ዶክተሩና ባቡሬ እባክህ ዶክተር እስኪ ንገረኝ፣ ጭንቀቴ ለምንድን ነው የማይታይህ? ወይስ ደግሞ አንተ ሐሰተኛ ዶክተር ነህ ብሎ አለው። ዶክተሩ ቆይ እኔ ምልክ ሊሊ ምንህ ናት? ወይስ ደግሞ ለምንድን ነው በዚህ ልክ የምትጨነቅላት ብሎ ሲለው ሚስጥር ካወክ አንድ ነገር ልንገርህ፣ ምክንያቱም ሚስጥሬን የምትደብቅልኝ ከሆነ እኔም ደግሞ ያንተ ሚስጥር እደብቃለሁ። ሊሊ ምን እንደደበቀችኝ ልነግረኝ ትችላለህ ወይ እባክህ እያለ ሲለምነው፣ እንደዛ ከሆነ አሁን ላይ የሚያስፈልገው ሊሊ ፊት እንደዚህ መጮህ ወይም ደግሞ ከኔ ጋር መከራከር ከሊሊ ጋር መከራከር ሳይሆን በኋላ ሆስፒታል ናና ሁሉንም ነገር አብረን እንወጣዋለን ብሎ አለ። ቤዛ በፖሊስ ቁጥጥር ስር ዋለች። ቤዛ የዶክተሩን መድኃኒቶች በሐሰተኛና ኤክስፓየርድ በሆኑ መድኃኒቶች ቀይራ ለሌላ ልትሸጥ ስትል በፖሊስ ቁጥጥር ስር ዳይመንድ አስዋላት። ዶክተሩ ዳይመንድን በጣም አድርጌ አመሰግናለሁ፣ አንተማ ነግረኸኝ ነበር ይቅርታ ብሎ ይቅርታ ጠየቀው። ምንም ችግር የለውም፣ ምክንያቱም ቤዛንና ዳኒን ከኔ በላይ ማንም የሚያውቃቸው የለም። ዶክተር መጠንቀቅ አለብህ። አሁን ራሱ በስንት ቅጽበት ከእስር ቤት እንደምትወጣ አታውቅም አንተ። ወንድሟ ራሱ እስር ቤት ነው የኖረው፣ ግን ደግሞ በምን እንደሆነ አላውቅም። አሁን ከእስር ቤት አምልጦ ወጥቶ እዚህ ሰፈር ለሰፈር ያውደለድላል። ራስን ጠብቅ ብሎ አለው። እሺ ብሎ ዶክተሩ መለሰለት። አደይና ዲብ ወደ እነትዬ ቤት እየሄዱ ባለበት ሰዓት የአሹ ነገር በጣም እያሳሰባቸው የቤዛን ወንድም ደብድቦ ማዘሯ በጣም ተናደደኝ። እውነት እኔ በዚህ ልክ አላስብህም ነበር፣ እንዴት እንደዚህ ታደርጋለህ ብላ ስትለው እባክሽ ይቅርታ አድርጌልኝ፣ ስሜቴን እኮ መቆጣጠር አቅቶኝ ነው ወንድሜን ሲደበድበው ብላ ስትል ብሎ ሲል ማዘሯ ታዲያ ነገሮችን በንግግር መፍታት ይሻላል እንጂ በጠብና በድብድብ እስኪ ንገረኝ፣ የሆነ ነገር አድርገኸው እስር ቤት ብትገባ እኮ ሁሉንም ነገር ተቀየረ በአንድ ጊዜ ህይወትህ። ስለዚህ ነገሮች ላይ በደንብ አድርገህ ማሰብና ማስተዋል አለብህ ብላ አለችው። እሽትዬ በጣም ይቅርታ ብሎ ሲል አረ ችግር የለውም ለእኔ ሳይሆን ላንተ ነው። አሁን በሉ ቡናውን እንጠጣ ብለው ቡናቸውን እየጠጡ ባለበት ሰዓት እኔ ምልህ ግን ሩታ የት ሄዳ ነው ብሎ ሲላት፣ ሩታማ እዛው ዳይመንድ ጋር ነው። ምን ዳይመንድ ጋር በዚህ ይቀራረባሉ እንዴ ብላ ስትጠይቀው፣ ያው ብሎ ወሬውን ሳይጨርስ ሮማኔ አሹ ቡና የምጠጣው በስኳር ነው ወይስ በጫው እንዴ? አረ ያና አጥብሻ እንዳቻባሽ። ቆይ እኔ ከመቼ ወዲህ ነው በጫው ነው እንጂ የምጠጣው በስኳር ጠጥቼም አላውቀውን። ለማንኛውም አርፈ ተቀመጥ እሺ ብላ ስትለው፣ ሮማኔ ወሬውን ይጨርስ እንጂ ለምንድን ነው እንደዚህ የምታደርጊው? አይ ትዬ ይሄ እኮ ለአንቺ ስለማይጠቅምሽ ነው። ዙሮ ዙሮ ዳይመንድ እና ሩታ ያው ቲክቶክ ሊሰሩ ነው እንጂ ሌላ ምንም አይነት ግንኙነት የላቸውም ብላ አለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ዶክተሩ አደይ ጋ ደውሎ እባክሽ በፍጥነት ላገኘሽ እፈልጋለሁኝ ብሎ አላት። እሽ ብላ
ቶሎ ከነ ዲቭ ቤት ወጥታ ስትሄድ ምን ሆነሽ ነው ብሎ ሲላት፣ አይ አስቸኳይ ቀጠሮ አለብኝ እባክህ በሌላ ጊዜ እመጣለሁ ብላ ስትሄድ ዲቭ ተናደደ። ቆይች ልጅ ለምንድን ነው በተደጋጋሚ ስልክ ሲደወልላት ከኔ እየተደበቀች የምታወራውና የምትሄደው? ለማንኛውም እሺ ሌላ ጊዜ እንገናኘለን እያለ ብቻውን ማጉመትመት ጀመረ። ከዛ ዲቭ ወደ ፍቅር ጋር ሄዶ ፍቅርን ለማባበል ሲሞክር፣ እስኪ ተወኝ ባክህ ትሰማኛለህ? እኔ ወደ ድሮ ማንነቴ እንድመለስ ከሆነ አንተ አደይን ተዋትና ወደ እኔና ፍቅር፣ አንቺ እኮ እህቴ ነሽ፣ ለምንድን ነው የማይገባሽ? ኧረ እባክህ ታዲያ ልጅ ሁነን እንደዛ ስትንከባከበኝ የነበረው እንደዛ ስትወደኝ የነበረው ያለ ፍቅር ነው እንዴ? ማለቴ ሳታፈቅረኝ ነው? ትሰሚኛለሽ? አንቺ መቼም ቢሆን አብደሻል እና እኔ አንቺ የምትይውን ነገር በፍጹም አላደርግም። እሺ ስለዚህ ስራ አትፍችብኝ ብሎ አላት። እንደዛ ከሆነ እዚህ ምን ትሰራለህ? ትሰምኛለሽ? እትዬ ባንቺ የተነሳ በጣም እየተናደደች ነው። ደደች ስለሆነ ነው። ትሰማኛለሽ? ስለማዬ እኔ ነኝ እንጂ አንተ ምንም አይመለከትህም። እሺ ብላ አፉን አዘጋችው። ውይ አሁንስ በጣም አበዛሹ፣ በቃ ተይም ብሎ ትቷት ወጣ። ወደ ማዘሯ ጋር ሂዶ እትዬ እውነት ለመናገር ፍቅር መቼም ቢሆን አትቀየርም፣ በቃ የሆነች አውሬ ነገር ናት እያለ ሲል፣ እባክህ ዲቭ እንደዛ አይባልም፣ ልጅ እኮ ናት። አንተ እናት ስላልሆንክ በፍጹም ልታውቀው አትችልም። ስለዚህ እንድትለወጥ መጣር ነው እንጂ እሷ አትቀየርም ብለን ልንተዋት አይገባም ብላ አለች። ሮማኔ ልክ ናት እትዬ ዲቭ፣ እሷ ምንም ቢሆን ከኛ ከማራቅ ይልቅ አቅርበን ምናልባት በፍቅር ብንቀይራት ይሻላል ብላ አለች። አደይ እየገሰገሰች ወደ ልሌ ስትሄድ አገኛትና ዶክተሩ፣ እንዴ ዶክተር እዚህ ነህ እንዴ? አዎ አደይ እዚህ ነኝ። እኔ እኮ እናንተ ጋር መጥቼ ነው ብሎ ሲል፣ ልሊ ምን ሆናለች? መሄድ አለብኝ ብላ ስትል፣ አረ ተረጋጊ፣ የማወራሽ ነገር አለኝ። እንዴ ዶክተር እጄን ልቀቀኛ። ውይ አደይዬ በጣም ይቅርታ ስሜታዊ ሁኝ እኮ ነካሁሽ ብሎ ሲላት፣ ችግር የለውም ምንድን ነው? ያው ባቡሬ በጣም የእሷን በሽታ ሊያውቀው ይፈልጋል፣ ግን ደግሞ ሊሊ በፍጹም አትፈቅድልንም፣ ምን ይሻላል ብሎ ሲጠይቃት፣ አዎ እውነት ለመናገር ያው ከኛ በላይ በአሁኑ ሰዓት የሚያስፈልጋት ባርች እንደሆነ ባቡሬ እንደሆነ በደንብ አድርጌ አውቃለሁ ዶክተር፣ እንደሚያፈቅራትም ጭምር። እንዴ አንቺ ደግሞ እንዴት አወቅሽ? ምን ነው ማለቴ ሁለመናው እኮ ያስታውቃል ዶክተር ብላ ስትለው፣ ኦ ስለዚህ አንቺ ፍቅር የያዘውን ሰው በቀላሉ ታውቂያለሽ ማለት ነው ብሎ ሲጠይቃት፣ አረ እንደዛ አይደለም፣ ግን ደግሞ ያው አለ አይደለም። እኔ እምልሽ አደይ ባለፈው በህይወትሽ ደስተኛ ነሽ ወይ ብዬ ስጠይቅሽ ያን ያህል አጥጋቢ መልስ ሰጥተሽኛል፣ ግን ደግሞ የሚያስደስትሽስ ነገር ምንድን ነው ከቤተሰቦችሽና እንዲሁም ሰውን ከመርዳት ሌላ ምን ያስደስትሻል ብሎ አላት። እውነት ለመናገር ማፍቀር አለችው። ምን? አዎ እውነት ለመናገር አሁን ላይ ስሜቴን በፍጹም ምንም እያወቅኩት አይደለም፣ ምክንያቱም ድብልቅልቅ ያለ ስሜት ስለሚሰማኝ፣ ወደፊት ደግሞ ምናልባት የማፈቅረውና የምወደው ብላ ስትል ዶክተሩ አይኑ ስልብልብ እያለ ምንኛ ባወቅሽልኝ ምን ያህል እንደምወድሽና እንደማፈቅርሽ ብሎ አለ። ብርሃኔ እናቷን እማዬ በፍጹም ዲቭን ማግባት አትችልም አደይ ብላ አለቻት። ቆይ ለምንድን ነግሬሽ የለም እንዴ? እረ እናንተ ልጆች ልታሳብዱኝ ነው? አሁንስ የቀየውን ሰው ሁላ ጉር ልታስብሉ ነው ብላችሁ እህታማቾቹ በአንድ ወንድ ልትጣሉ ነው እንዴ? ተረጋጉ እስኪ። ሲጀመር ዲቭን አንቺም ሆንሽ አደይም በፍጹም ልታገቡት አትችሉም። አባታችሁ ዝም ብሎ ነው የሚለፈልፈው ብላ አለች። ምን ማለት ነው እማዬ? አደይ ካላገባችሁ ታዲያ እኔ ባገባው ምን ችግር አለው? አይ በፍጹም አይሆንም። ሄለንና እንዲሁም ደግሞ እንዴ አረ ሄሉ በጣም ይቅርታ አድርጊልኝ። አሁንስ በጣም በዛ እኮ። ምን ሆነሽ ነው? አበበዬ እስኪ ተወኝ። ትሰማኛለህ? እኔ ካንተ ውጭ ምንም ነገር እንደማይታየኝ እያወክ እንዴት በዛ በዳኒ ልትጠረጥረኝ ትችላለህ እንዴ? ምን ላርግ ብለሽ ነው? ቤዛም ሆነች ከዚህ ቤት መልቀቅን አትፈልግም፣ ዳኒም እንደዛው። ታዲያ ምን ጠብቀሽ ነበር? እዩልሽ እዚህ እኮ እንደ ገጠር አይደለም እና ያይሻቸውን ሁሉ ማመን የለብሽም እያለ ሲያወራት ዳኒ መጣ። እንክትክትና ስብርብር ብሎ ሲመጣ እንዴ ዳኒ ምን ሆነህ ነው? ደግሞስ
ለምን እዚህ መጣህ ብሎ አለው አበበ። እንዴ እህቴ ናታ እዛ ጠብቀኝ ብላ። ይኸውልህ አበበ እኛ እኮ ቤቱን የተከራየ ነው ለእኔና ለሄለን ነው እንጂ ለእናንተ አይደለም። አሊያ ደግሞ ቤቱን ፈልገን ልንወጣ እንችላለን። እሺ በቃችሁ። አሁንስ አንተም እህትህም በጣም ከአእምሮ በላይ ሆናችኋል። አእምሮ በሽተኛ ልታደርጉኝ ነው ብሎ ሲል በቃ ይቅርታ ብሎ ዳኒ ወጣ። ቤዛና ዳኒ ተገናኙና ምን ሆነህ ነው? ቤት ጠብቀኝ ብዬሃል ነበር እንዴ? ኧረ እባክሽ እያበበ የሚባል ሰው አይኑ እንዴት እንደሚያስፈራራ! እንዴ ደግሞ ምን አደረገ? ውጣለን ቤታችን ነው ምናምን አላለም መሰለሽ እንዴ? ጭራሽ ቤት ኪራይ ከፍለን የምንኖረው ካልሆነ ሌላ ቤት እፈልጋለሁ ብሎ አለ ብሎ ሲላት፣ እንደውም እኮ ጥሩ ነው። ምን ማለት ነው? ምን አሻን ታውቃለህ? ቤት ኪራይ እንደሆነ ከፍሏል። ብሩን አንመልስለት፣ እኛ እንቀመጣለን፣ እነሱ ደግሞ ይጡ። አይ ቤዛ እንደዚህ ባናደርግ ጥሩ ነው ብሎ ሲላት፣ ባክህ ከጠገቡ የምመለማመጥ ነው። እሺ ለማንኛውም ዶክተሩ ጉዳይ እንዴት ነው? በጣም አምሮብሻል ብሎ ሲላት፣ በጣም አሪፍ ነው ዶክተሩ በጣም ኃይለኛ ነው፣ ግን የምፈልገውን ነገር እስከማገኝ ድረስ በፍጹም አልፋታውም ብላ ስትል፣ አልገባኝም። ቆይ ደግሞ ከሆስፒታል ምን ታገኛለሽ? መድኃኒት በየጊዜው ከውጭ ወደ ውስጥ ይገባ የለ እናስ እዚህ ደግሞ ሀሪፍ መድኃኒት ቤት አምጣና ከዛ ያንን መድኃኒት በደንብ አድርገን እንቀይረዋለን ብላ አለች። አይ የኔ ቤዛ ስማርት እኮ ነሽ። አዎ የእናታችን ቤት ለማዳን ሌላ ምንም አይነት አማራጭ የለኝም ብላ አለች። ሊሊና አደይ እዩ አንቺ ሂጂ ብለሽኝ ተመልከች የሆንሽውን ጉድ እባክሽ ከኔ ተለይ አትበይም ብላ አደይ ጮኸችባት። እንዴ ማዘሯ እኮ እንደዚህ ሁኜ አይታኝ ስለማታቅ ነው እንጂ ምንም አልሆንኩም። ለምንድን ነው እንደዚህ የምትጨናነቂው? አደይ እባክሽን ወደ ዲብ ሂዳችሁ ብታሳልፉ ጊዜ ጥሩ ነው። በቃሽ አሁንስ አልሰማሽም። እሺ ሁሌም ዲብ ዲብ ዲብ። ምን ሆነ ዲብ? በጣም ደህና ነው እንዴ አበዛሹ ብላ በጣም ተቆጣቻት። እሺ በቃ አትቆጭኝ እንዴ ሊሊ፣ እኔ የአንቺ ጭንቀትና ሀሳብ ምንም አይሰማሽም ማለት ነው? እኔ ለአንቺ ምን ያህል እንደምጨነቅ ምን ያህል እንደምቆረቆር፣ ቆይ መች ነው የኔ ችግር የሚገባሽ እንዴ? የእውነት አሁንስ በጣም አበዛሹ ብላ በጣም ተቆጣቻት። እሺ በቃ ደዬ በጣም ይቅርታ እሺ ብላ ስትል ባቡሬ በጣም ተናዶ ወጣ። ዶክተሩ ሲነግረው እንዴት አደይ እኔም መደበቅ ፈለገች ብሎ ሲል፣ ይሄ እኮ የአደይ ችግር ሳይሆን የሊሊ ነው። ሊሊ ደግሞ ቤተሰቦችን በደንብ እንድትረዳ ስለምትፈልግ ነው እንጂ ሌላ አይደለም። ቅምጥል ዳይመንድን እኔ ምልህ ኪንጎ መስሪያ ቤት ግን ብዙ ሴቶች አሉ እንዴ ብላለችው። አዎ ብታይ በተለይ አንዷ የምትወደው አላስገባ አላስወጣው ብላለች ብሎ ሲቀልድባት ትሰማኛለህ? እኔ እንደዚህ አይነት ጭዎ እንደማይመቸኝ ታውቃለህ አይደል? አይ በቃሽ ታዲያ እኔ ምን ላድርግ? እየቀለድኩ ነው። በቃ አንቺ እኮ የኪንጎ ማለት የኔ እህት ማለት ነች። ስለዚህ